ሰላም ጤና ይስጥልኝ ጋሽ ሰሎሞን ለማግኘት እንግዲህ ወደ ብሔራዊ ቲያትር መተናል። አሁን ሰው ግን አለ በጣም ብዙ። ናፒ የት ናቸው? የት ነው ያያቸው? ጋሽ ሰሎሞን ሰላም ያሉ ሲያምሩ ደግሞ ግርማ ሞገሳቸው ማርያምን ጸራራ ያቸው በእናትህ ጋሽ ሰሎሞን እንደምን አሉ? ሰላም ነው? እንደምን አሉ? እንደምን አላችሁ? ደህና ነው? አለን እግዚአብሔር ይመስገን። ስላየኋችሁ ደስ ብሎኛል። ኧረ ብሔራዊ ቲያትር እዚህ ነው? ኧረ ዋው 1969 ነው የሰራሁት። እሺ እንግዲህ 1969 አሰውና ያንተ እናት አባትም የተጣበሱ አይመስለኝም። እንጃ እኔ አላውቅም። ረጅም ነው። የኔ አባት በጣም ነው የምታምሩት። አመሰግናለሁ። እስኪ ታስገቡኛላችሁ ስራችሁ ወይስ ይቻላል? እኔዋ እሺ ደስ ይለናል። ስላገኘኋችሁ በጣም ደስ ብሎኛል። ደስ ብሎኛል። አዎ እሺ እዚህ ነው። ዋው በጣም ነው ደስ የሚለው ይሄ። አሁን 70ኛ ዓመቱ ላይ ነው የደረስከው። ተመሰረተ 70ኛ ዓመቱ ላይ ነው። ዛሬ ነው? ዛሬ አይደለም፣ ያለፈው ሳምንት ነው። እዚህ መጎብኘትም ይቻላል። ዋው መግባት እንችላለን? አዎ አይሄሉም እንደ ሄዱ እንደ ከርሶ በኋላ እሺ ዋው እንግዲህ እነዚህ ድሮ ጥላሁን ገሰሰ በቅርብ የሞቱት ደግሞ መራይ ስጣውት በዓለም ደረጃ ጎልድ ሜርኩሪ የተሸለሙ ናቸው። በሙዚቃ የመጀመሪያ በአፍሪካም በዓለምም የመጀመሪያው ጎልድ ሜርኩሪ። ካሳተ ከተማ መኮንን አብሬ ሰርቻለሁ። ባህታ ገብረሕይወትን ታውቀዋለህ? ሰምቻለሁ። እዚህ ራስ ሆቴል ነበር የሚሰራው። ግርማ ነጋሻውን በጣም አርግቷል። ሲያማምሩ ደግሞ በቃ የድሮዎች እንደዚህ ነው። ተስፋዬ ረዳት ፕሮፌሰር ተስፋዬ ገሰሰ የቲያትር ቤቱ በጣም ደግሞ የምንወደውና የምናደንቀው በአንድ ጊዜ ስፓርክ የሆነ ሰው ወጋየሁ ንጋቱ እኔን ይመስላል ትንሽ አይኔ ነው። ወጋየሁ ንጋቱ በጣም በማይገኝ እና አንጋፋ ሰዎች አሉ። በጣም እዚህ ነው። መቼም አባባ ተስፋዬ ጋር አልደረስክም። አልደረስክም። አያቸው ነበረ ግን አባባ ተስፋዬ ይባላሉ። በጣም ጌታቸው ደባልቄ። ጭራቀረሽ ደግሞ እችትልህ ዘነበች ታደሰ። ጭራቀረሽ ትባል ዘነበች እንትን ሻፍት ኢን አፍሪካን የሚባል ፊልም ነበረ። ሻፍት አሜሪካን ሀገር የታወቀ ነው እሱ። እንግዲህ በሴቶች አደባባይ ቲያትር እንኳን መስራት አይችሉም። ወንዶች ነበሩ ያኔ ቲያትር የሚሰሩት። ሃንሰም የሆኑ ወንዶች አሉ እንደነ ጋሽ መራዊ የመሳሰሉ ሴት ሆነው ይሰራሉ። በኋላ አደባባይ አይወጣም። ያኔ ማን ያገባታል ቺባሌጌ ተብላ እና እሷ በፓንትና ፒክኒ ፓንት አለ አይደል እና በጥያዣ ነው ያንን ፊልም የሰራች በመጀመሪያ እና ኃይለ ሥላሴ እቺ ምን ዘነር ነው የሆነ ታሪክ አለ። ጭራቀረሽ አሏት። በቃ ብድ ስላለች ጭራቀረሽ። ነጋሽ ዘለቀ ይባላል። እናት አባቱ ይህን ፎቶግራፊ እያዩ እንደ ኢየሱስ ነው የሚሰግዱለት። ግን እሱ ራሱ አረማዬ እኔ እኮ ነኝ ተው እንዳትቀሰየፍብኝ ልጄ እባክህን ራሱ ኢየሱስ ክርስቶስ ነው። እሱ ነው የሚመስለው። በቃ አይኑ አፍንጫው ስነ ስቅለት ይባላል። ኢትዮጵያዊ ነው። ድሮ ሜካፕ ልብሶች ሁሉ ከውጭ ነበር የሚመጡት። ብዙ ታሪክ አለ። የሚልኩስ ናቸው ነው አይታየኝም። እዚህው በጣም ደስ ይላል። ላይ ጸጋዬ ሎሬ ጸጋዬ ሳቸው ናቸው። ዋው አብዬ መንግስቱ አንተ ልጅ በጣም ኪድም ስለሆንክ እኔ ገና በስማ አታውቃቸውም በደንብ። ከለር ፎቶም አልነበረም። ብላክ ኤንድ ዋይት ነው በቃ። እንግዲህ ይሄ ወደ 70 ዓመቱ ነው። እነዚህ ፎቶግራፎች 70 ዓመቱ ነው። ጌትነት ይኸው ጸሐፊ ተውኔትና ገጣሚ መርሃዬ ተዋናይ ዳይሬክተር ነው። ወደ አማርኛ ሲተረጎም መርሃዬ ተዋናይ ይባላል። ጌትነትን ያውን በቅርብ መኪና ተሸልሟል። ሰምተህ እንደሆነ 68ኛ ዓመቱ የተከበረ ጊዜ የዛሬ 15 ቀን መኪና BYD ተሸለመ። እንደገና ደግሞ አቢሲኒያ ባንክ ነው የሚሰራው።
እንትን ነው ምንድነው የፒአር ውስጥ ነው። ኦኬ ናይስ። እነሱ ደግሞ 5 ሚሊዮን ብር ሸለሙት። ዋው በጣም የሚገርም በቃ አልቅሶ ደስ ይላል ማለት ይሄ ተሸለምነው ነው እንግዲህ። ይሄ ፒያኖ ይሰራል ግን ቃኚው አንድ ብቻ ነበሩ ኢትዮጵያ ውስጥ ሞተዋል። አሁን ማንም አይነካውም። አይ ሰውየው ሞተዋል የሚቃኙት። ሌላ ሰው ቃኝቱት አያውቅም። እኔ እንትን አደረኩት እኮ ታዲያ ደግሞ ለማጉያ ሰዓሊ ለማጉያ ናቸው የሰሩት። ይሄን አፄ ኃይለ ሥላሴና እቴጌ መነን ዋው ደስ ሲል ለማጉያ ነው የሰራቸው። ለማጉያ ሰዓሊ ለማጉያ ስንት ፈጀባቸው ለይህን ለመስራት? በስመ ለመሳል በጣም ከባድ ይመስላል። ምረት እዛ ላይ ነበር እንግዲህ እየወጀበ ይሄዳል። ዓለምፀሐይ ወዳጆ ሰምተህ እንደሆነ እዚህ ጋር ዓለምፀሐይ ወዳጆ ትልቅ ታሪክ አለ እዚህ እንዴ! በጣም እንደውም በብዛት አልቀረበም እንጂ ይሄ አንዳንድ ሰዓሊዎች የሚሰጡት ነው። ይሄ ፒያኖ ይሰራል ግን ቃኚው አንድ ብቻ ነበሩ ኢትዮጵያ ውስጥ ሞተዋል። አሁን ማንም አይነካውም። አይ ሰውየው ሞተዋል የሚቃኙት። ሌላ ሰው ቃኝቱት አያውቅም። እኔ እንትን አደረኩት እኮ ታዲያ እኮ ይሄ ይፈቀዳል። ምን ችግር አለ ከቻልክበት። ግን 70 ምናምን አመቱ ነው። አዶናይን ታውቀዋለህ? እንደምን ነው? ድራ ነው አለን ነበር። አዶናይ ይባላል። ናይስ ቱ ሚት ዩ። መተናል እንግዲህ እያየን ነው። በጣም ብዙ ታሪክ አለ እዚህ። ብዙ የተከበሩ ሰዎች አሉ። እውነት በጣም ደስ ብሎናል። ዋው። እዛ ደግሞ ያስናቀች ወርቁ ኦሪየንታል ዳዊትና ኦሪዮን የሚባል ነበር። አበሻ ነች። አስናቀች ወርቁ ነው። ስታምር ውበት፣ በቃ ትክክለኛ ውበት፣ ምንም ሳይጨመር። ይሄ የእንትኖቹ የአረቦቹ ዳንስ አለ አይደል? እንደዚህ የሚሉት እሷ 2004 በጣም ይገርማል። ይሄ ልብስ ሁሉ አለ። ድሮ ነው በቃ ይሄ በ57 የተሰራ ነው። ልብሱ እስካሁን ድረስ አለ። ይሄ አልባሳቱ ፋሽን እኮ ነው። በቃ በዛን ጊዜ ነበር ትልቅ ፋሽን ነው። ጥላሁን እዚህ 4 ዓመት ሰርቷል። ብሔራዊ ቲያትር 4 ዓመት ሰርቷል። ዋው በጣም ደስ የሚለው ነው። በጣም ደስ ይላል። እንደምን አላችሁ? ሰላም ነው? አረ አምሮባችኋል በጣም እውነት። ስለመጣ በጣም ደስ ብሎኛል። አንጋፋ ትልቅ ሰዎች ተከበረን ዛሬ። አዎ ይኸው ነገርኝ እኮ 70 ዓመታችን ላይ ሰሌክ ኮሚቴ ነው የኛም ኮሚቴ ነው የመመራው ኮሚቴው እና እዛች ላይ 70ኛውን ጋብዘልን እንደው እኛን ኢንተርቪው እያረከብ ሰሌን እኔ ታዲያ ሲው ጀመርነው እኮ አሁንም ይሄንማ ትሰራዋለህ። ከዚህ ጀመር እንቀጥላለን፣ እንገባለን ወደ ውስጥ። አዎ ደስ ይለኛል በጣም። ኖ ጋሽ በደንብ መስራት 70ኛውን እኔ ጋር ላድርጋችሁ። እዚህ ጋር ቁምና እዚህ ጋር ልቆም። እኛን እየጠየቅን እያወራን እሺ ነው ጋሽ እንዴት ነው? ሲያምር ግን ሰው ነው እንግዲህ በድንገት የተገኘህ ነው። ኧረ አንተኛ እግዚአብሔር እኮ ነው እንትን የሚያመቻች። እሺ ሰላም ጋይስ እንደምን አላችሁ? አሁን የምንገኘው እንግዲህ የብሔራዊ ቲያትር የኢትዮጵያ ብሔራዊ ቲያትር ነው። 70 ዓመታችን አክብረናል እያሉን ነው። እንግዲህ ባለፈው ሳምንት ነው የተከበረው። እስኪ ምን እንዴት ነበረ ድባቡ? ምን ይመስል ነበረ 70 ዓመት? በጣም ድንቅ ነው። ያው እንደምታውቀው ብሔራዊ ቲያትር በኢትዮጵያ የኪነ ጥበብ ታሪክ ያለውን ፋይዳ ታውቀዋለህ። በጣም ትልቅ ነው ፋይዳው እና እኛ አሁን አንዱ ትልቁ ትኩረታችን 70 ዓመት በ70 ቀናት የሚል ፕሮጀክት ነው የያዝነው እና ደግሞ ልዩ የሚያደርገው ምንድነው 70 ዓመትን ከጎረቤቶቻችን ጋር መስራት። ከጎረቤቶቻችን ጋር ባንኮች አሉ፣ ሆስፒታሎች አሉ፣ አየር መንገድ አለ፣ ኤቭሪቲንግ እንደዚህ ያርገን ከነሱ ጋር 70 ዓመትን በ70 ቀናቶች ውስጥ በተለያየ ኢቨንት አሁን ለምሳሌ እኛ እንትን እናጸዳለን፣ ዘውዲቱ ሆስፒታልን፣ ጋንዲ ሆስፒታልን እናጸዳለን። እዚህ ይሄን ግቢውን እናጸዳለን፣ መንገዱን እናጸዳለን። ግን ብቻችን አይደለም፣ አካባቢያችን እዚህ የምታየው ባንክ በሙሉ ከኛ ጋር አብሮ እየሰራ ነው ያለው እና በጣም ፖዚቲቭ ናቸው። በጣም አሪፍ ሪስፖንድ ነው ያለው። ዛሬ ንግድ ባንክ ነበርን፣ ንብ ባንክ ነበርን፣ አዋሽ ባንክ፣ ዳሽን ባንክ ነበርን እና ያላቸው ሪስፖንድ በጣም ድንቅ ነው። አብረን ለማክበር ማለት ነው። ዓላማው ምንድነው? እንደምታውቀው የሚበልጠን ማን መሰለህ? የሚበልጠን እኛ ነው።
ንግድ ባንክ ነው። ንግድ ባንክ 80 ዓመቱ ነው። እኛ 70 ዓመት ነን። አሁን እዚህ ቦታ ላይ አንድ ማንም ቢሮ ብትጠይቀው የት ነው ቢሮ አየር መንገድ ብትለው ከኢትዮጵያ ብሔራዊ ቲያትር ፊት ለፊት እንደ ፕሮሞሽን በጣም ይታወቃል። ንብ ባንክ ብትለው ከኢትዮጵያ ጀርባ፣ አዋሽ ባንክ ብትለው እንደ መጠሪያችን ነው። እና አሁን ዝም ብለን ስናስበው ለምንድን ነው ከጎረቤቶቻችን ጋር ማናከብር ብለን የሚገርም ጉዞ ሁሉ አለው። ጉዞ ትልልቅ ጉዞ የተቋሞቹ ጋር አድርገን ሀገርን የምንጎበኝበት ሀገርን የምናይበት ትልቅ ፕሮጀክት ነው የምንመራው። እኔ እየመራሁ ነው ያለሁት። ቴንክ ዩ ቬሪ ማች። በጣም ደስ ያለው እውነት በጣም ደስ ብሎኛል። እንግዲህ እያየነው ነበር፣ ጋሽ ሰሎሞንም እያሳዩኝ ነበርና በተለይ ደግሞ የኃይለ ሥላሴን ቤት ብታያት የኃይለ ሥላሴ ቤት አለ እዛ የሚቀመጡበት እኔው የአፄ ኃይለ ሥላሴ የሚሸኑበት የነበረው ቦታ ነው። ብር ነው ይሄ ብር ነው። እዚህ ጋር ቆመው ይታጠቡ ነበር ማለት ነው ንጉሥ ኃይለ ሥላሴ። እስቲ ዋው እሳቸውን እስቲ መያዝ አድርግ። አዎ በቃ የእነሱን ኢነርጂ እንትን እያደረኩት ነው። በጣም ይገርማል። ታሪክ ነው። እዚች ጋር ደግሞ ቁጭ ብለዋል። ቁጭ ልበል እዚህ ማንም ሰው ከዛ በኋላ የተጠቀመበት የለም። ናፒና ቆጣ ቁጭ ታሪክ የሚነገረው ነገር መንግስቱ ኃይለማርያም ግባ ተብሎ ነበር። አረ እሺ መንግስቱ ኃይለማርያም መግባት አልፈለገም። ከነበራቸው ትልቅ ክብር ነው እና በጣም ይገርማል። መንግስቱ ኃይለማርያም አንድ ቲያትር ጋሽ ሰለሞን መናገር ይችላል መጥቶ ያየው ሀው በስድስት ወር እዛ ላይ ሲራክ ታደሰ ኃይለ ሥላሴ ነው ይሰራል። ቁመቱ ምንም ስምጥር አጭር ነው እና ሎሬንስ ጸጋዬ ገብረመድህን እጅ ለማስነሳት ድሮ ቤተ መንግስት እጅ ልንንሳ ነው የሚባለው። እጅ ለማስነሳት መንግስቱ ጋር ይቀርባሉ፣ ኮሎኔል መንግስቱ ጋር። ከዛ ሁሉንም ጨበጣቸውና ልክ ኃይለ ሥላሴ በሜካፕ ነው እንግዲህ ቅድም ያሳየው ሲራክ ታደሰ ብዬ በሜካፕ ነው ቁጭ ኃይለ ሥላሴ ነው እንዲደንግጡ ዞር በሉና አይነት ነገር ነው ያላቸው። ራስ ኃይለ ሥላሴ ይግነሳሉ የሚል ግምት ነበረ በሰው ውስጥ። ፀሐዩ ንጉስ አይደለም የሚባሉት ፀሐዩ ንጉስ ይባላል። ኃይለ ሥላሴ ፀሐዩ ንጉስ ነው የሚባሉት። ፀሐዩ ንጉስ ነው የሚባሉት። የተቀቡትም ከይሁዳ እንትን ስርወ መንግስት ነው ያላቸው። የሰሎሞን ዳይነስቲ ነው። ሰሎሞን ዳይነስቲ ፀሐዩ ንጉስ ነው የሚባሉት። የነበረው በወቅቱ የነበረው እምነት ኃይለ ሥላሴ ከወረዱ ነፍስ ይማረው ደበበ እሸቱ እንደተናገረው ፀሐይ ይወድቃል ተብሎ ይታሰብ ነበር። ህዝቡ ላይ ሳይኮሎጂው ማለት ነው። እና የነበረው እምነት እጅግ ለነ መንግስቱ አስፈሪ ነበረ። በነበረው በስሜት ሄደው ያን ነገር አደረጉት እንጂ የነበረው ስሜት ነው ያን ነገር ሊፈሩበት የቻለውና ሲራክን ፈሩት። ዋው በዚህ ደረጃ ማለት ተነስተው ድንገት ይሆናል በሚል አንዳንዴ ስትኖር ስታድግ የሚሰራብህ ነገር አለ እና ከዛ አንፃር ይመስለኛል እንግዲህ በዛው ነው አልኖርም። ይሄ ደግሞ እንግዲህ ኃይለ ሥላሴ እዚህ ጋር ከዚህ ተከፍተው እዚህ ጋር ቁጭ ብለው ያዩ ነበረ። ይኸውልህ እንደዚህ ትከፈታል። ከዚህ ሆኖ ነበር የሚያዩት። እዚህ ዙፋን ነበረ። አሁን መልከቻላቸው። እሺ መነጽር ቴሌስኮፕ እንትን የምታረገው ዙም የምታረገው እዚሁ በደንብ ይታያል። እዚህ ቁጭ ብሎ ነበር ቲያትር የሚያዩት። ዋው እቻ በቅርብ የመጣች ናት እንጂ እዚህ የቤቱ እንትን አይደለም። በቅርብ የመጣ ነው ይሄ። በቅርብ የተሰራ ሳውንድ ደስ የሚለው ማርያምን። አሁን ብዙ ሰው ይመጣል ምናምን ለማየት አሁን ትንሽ ቴክኖሎጂው ቲክቶኩም ዩቲዩብም ተሻማ። ያ እንትን ምክንያት ሊሆን አይችልም። እኔ እንግሊዝ ሀገር 2 ወር ተቀምጫለሁ። ቴክኖሎጂው እንደውም ቲያትሩ አሸንፎታል። ዋው እንደውም አንድ ቀን በጥቼ እዚህ ትንሽ እንትን ባረግ ደስ ይለኛል። መድረክ በወጣኔ ደስ ይላል። ሰዎችም መምጣታቸው አይቀርም። በቲኬት ሽያጭ አድርገን ለብሔራዊ ቲያትር የሚውል እናንተ ድጋፍ ይሆናል። አሁን እኔ ስለ ኮንፊደንስ እና ቲክቶክ ስልጠና ሰጣለሁና ብዙ ሰዎች በአካል መጥተው መሰልጠን ይፈልጋሉ። የኢትዮጵያ ብሔራዊ ቲያትር በዚህች ቀን እንደዚህ ያዘጋጃለሁ። ከዛ መግቢያ ቲኬት እናዘጋጅና እንዳለ መግቢያ ቲኬቱ ለብሔራዊ ቲያትር ይሆናል። ሰፖርት ማለት ነው ለእናንተ። ደስ ይለናል አርገው። አሁን ከኔ ጋር ነው የምታወራው። ቀጥታ የሚመለከተኝ ሰው ነው የምታወራው። እሺ እናዘጋጀው እና አሪፍ ምንም የሆነ ስልክ እንለዋወጣለን። በፍጥነት ይሄን አሁን በተለይ ደግሞ 7 ቀን አሁን 7 ዓመታችን እያከበረን ነው። 7 ቀን ደግሞ 7 ቀን ውስጥ ከነገ ጀምሮ ነገ ትመጣለህ? ነገ እርግጠኛ አይደለሁኝም።
ከነገ ጀምሮ 7 ቀናት ኦፕን ስጦታ ነው የምንሰጠው። ቲያትሮቻችንን በሙሉ በነፃ ነው የምናሳየው እና አዳሪ ትምህርት ቤቶች መነን ትምህርት ቤት፣ ገላን ትምህርት ቤት ምናምን በነፃ ነው በመኪና መጥቶ ነው የሚያዩት እና ስጦታ ነው። ስለዚህ ለቀጣይ 7 ቀናት ከዛሬ ጀምሮ ብሔራዊ ቲያትር በነፃ መጥተው መጎብኘት ይችላሉ ማለት ነው። ጋሽ ሰሎሞን ይኖራሉ ወይስ ምንድነው? ያው ጋሽ ሰሎሞንም ይኖራሉ። ሰሎሞን አንተ ደግሞ ማጀስቲያችን ግርማ ሞገስ እኮ አለ። እጅግ በጣም አንተ ሐሳቡን ብቻ ጻፈና አምጣው። አዎ የተቀደሰው ነው። እሺ እቺ ነገር ፕሮሞት አድርገልን ምን ነው ሰሌጋ ከነገ ጀምሮ አረ ችግር የለውም ችግር የለውም። ስለዚህ ያንተ ደግሞ ተወዳጅ የሆኑ እጅግ በጣም የሚወዱ አድናቂዎች አሉ እና ስለዚህ ለዚህ ላበቃ እግዚአብሔር ይመስገን። የኛ ታናሽ ነህ እና ኢትዮጵያ ብሔራዊ ቲያትር ያንን ደግሞ እንደው ሳትጎበኝ በጣም ቅር ይለኛል። ያንን ሳትጎበኝ በጣም ቅር ይለኛል። ያንን ሳትጎበኝ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ሰዓቢ ናቸው። በገናው ነው በገና ምንድን ነው አይደለም? አዎ ይሄ መስታወቱ እቺ መስታወቷ እኛ ጋር ብቻ ነው ያለው። ይሄ በጣም ነው የሚያምረው። የሆነ ነገር ነው ለኃይለ ሥላሴ ነው የሰጡት። ኧረ ለኃይለ ሥላሴ በወቅቱ ይህን ነገር ሰጥተዋቸዋል። ጋሽ ሰሌ ኤክስፕሌን ካደረገልህ አላውቅም እኔ ሚስጥሩ ብዙም አይገባኝም እና እንትን ነው አብስትራክት ነው የሞዛይክ ይባላል። የሞዛይክ ስዕል ነው። ያቺ ነጠብጣቧን ታያታለህ። ነጠብጣብ ዘውድ ነው የዙፋን እና ከላዋ ጋር አንድ እንደ መስቀል ነገር አለች። አዎ ከላይ እና እንደ ቪ ሼፕ ያው የንጉሳውያን የዘውዱ አለ አይደል? እሱን ተከተለች ደግሞ ሰማያዊዋ ከነጠብጣቡ ስር ሰማያዊ አለች አይደል? ትልቅ ሰማያዊ እሳቸው ፊታቸው ነው። የማን ፊት ነው? የንጉሱ ፊት ነው። እና እንደዚህ ካባ እንደዚህ ለቀቅ ብለው እንደዚህ ፊት ለፊት ቆመዋል። ይሄ ካባ ነው። ይሄ ኮፍያ እቺ ያቺ ዙፋናቸው ነች። ዘውዱ ነው ያ ዘውዱ ነው ያ ፊታቸው ነው። እንዲህ አይነት ነገር አለ እንዲህ የተለቀቀ ካባ ማለት ሲያምር ደግሞ መስታወት ነው። ምንድን ነው? መስታወት ነው የጠራ ሞዛይክ ይባላል። ይሄ ደግሞ ክፍት ቢሆን ኖሮ ኃይለ ሥላሴ ልክ የዘመን መለወጫ ጊዜ ሲመጣ እዚህ ጋር ይወጡና ህዝባቸውን ይከፍቱታል። በዛ ሰገነት ነገር ነበረች። ቆይስ ዘመን መቀየሪያ ነው። ዘመን መቀየሪያ ሆኖ እንደ ምንድን ነው የሚባለው በረንዳ አትወድቅም። አያስፈራም ብዙም። ሰላም ሰላም፣ እንደምን አላችሁ? እንኳን እንዴት ነህ? ሰላም ነው። ሰው ሰላም እያለኝ ኦይ እሺ 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 እንመጣለን። እንደምን አላችሁ? እንደ አፄ ኃይለ ሥላሴ የሆንኩኝ ነው። ቃስም ቤቱ እንደዛ ነው። ዘመን መቀየሪያ እንኳን ወደ ዘመን መቀየሪያ በሰላም አደረሰን። እሺ እንመጣለን። ጋይስ ቲያትር የብሔራዊ ቲያትር ማለት ነው ከዛሬ ጀምሮ 70ኛ ዓመት በማስመልከት በነፃ ጉብኝት ፈቅዶላችኋል። መታችሁ መጎብኘት ትችላላችሁ። ጋሽ ሰሎሞን አሉ እንግዲህ በደንብ አድርገው ቲያትሩን ያሳያቸዋል። በጣም ብዙ ታሪኮች አሉና ከዛሬ ጀምራችሁ ለቀጣይ 7 ቀናት ኑ። ትምህርት ቤቶች ተማሪዎቻችሁ ይዛችሁ መምጣት ትችላላችሁ። ታላላቅ ሰዎች ከስራ እረፍት ከሆናችሁ ደግሞ ኑና ጎብኙን እንላችኋለን። የስ ሌትስ ጎ ሰፖርት አድርጉ። ታሪካችን ነው ታዲያስ። ይሄ ከፈረንሳይ ነው የመጣው። ይሄ በገና ይመስላል። እንትን ሰስ እንስሳ ታውቃለህ? ሰስ የምትባል እንስሳ እሺ፣ እሷ ነች እና ከውስጡ ድንጋዮች አሉት። ድንጋይ ያለው ውስጥ ከፈረንሳይ ነው የመጣው። ደስ ይላል። ይሄ ደግሞ ብር እንትን መዳብ ነው። የግድግዳ በአፍሪካ የመጀመሪያው ቲያትር ነው መዳብ ነው ይሄ። እነዛ ደግሞ የሙዚቃ ዶሬሚ ፋሶላ ሲዶ የሚሉ የሙዚቃ ሲምቦሊክ ነው። እነዚህ በስነ ስርዓት ነው የተሰራው። በቃ የትኛው ኪቦርድ ይሄ መሬቱ ሁሉ ነገር ሲምቦል ቲያትር ነው። በቃ ሁሉም እንትን ነው አርቲስቲክ። እነዚህ ፒላሮች እዚህ ላይ የምታያቸው ፒላሮች በአጠቃላይ አርትን የሚገልጹ ናቸው። አዎ በጣም ቲያትርን ይገልጻሉ፣ ሙዚቃን ይገልጻሉ። የግብጽ ነገር ግን ይመስላል። የግብጽ ስዕሎቹ የግብጽ እንትን ይመስላል። የግሪክ ሚቶሎጂ ነው። እሺ ወይ እሺ ነው። ሰላም ነው አለ
እሺ እሺ ነባ ቴንክ ዩ አመሰግናለሁ። እሺ እደውላለሁ። እሺ እሺ ይሄው ሳሚዬ እሺ እሺ እንዴት ናችሁ? ደህና ናችሁ ወይ ጎረምሶች? እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ደህና ናችሁ? ደህና ናችሁ? ብሔራዊ ነው ብሔራዊ ተገናኝታችሁ ቴንክ ዩ እሺ ናፒ ጋሽ